መንገድ ያስፈልገዋል። ካልሆነ ይበላሻል፣ ካልሆነ መስመር ይስታል፣ ካልሆነ እየወጣ ይሄዳል። በኮሮና ዘመን ብዙ ሰው ቅዳሴ መምጣት አልቻለም። ላይቭ ስለምትተላለፍ ቅዳሴ ቤታችን ሆነን ቴሌቪዥን ፊት ቆመን አስቀድሰናል አላስቀድስንም? አቤት እሱ ችግር ነው እንጂ አሁን ያንኑ ዘመን ተከትለ ዛሬም ቤተክርስቲያኑ ሲከፈት አይ በቃ እንደ ኮሮናው ዘመን ብዙ ቴሌቪዥን ፊት ላስቀድስ ማለት ይቻላል? አይቻልም። በተለይ የኦርቶዶክስ ስርዓት መንካት አለው። አይ የምንነካ ካህኑ ቀድሶ ሲወጣ መጥቶ ግንባርህን ይነካዋል። ያ መስዋዕቱን የክርስቶስን ስጋ የነካች ያ ታቦቱን የዳሰሰች መጥቶ አንተን ያገኛል። ስርዓት ነው፣ ስርዓት ነው። በረከቱ ነው ሁሉም ስለሆነ ቅዱስ ዮሐንስ አፈወርቅ ይንኩ ስለ ክህነት በጻፈው መጽሐፉ ላይ አንተ ካህን ሆይ ይሏል። አሁን ቅዳሴ የገባው ካህን ሆይ ዓለም ላይ ነው ያለው አይደለህም፣ ወጥተሃል። ከኪሩቤልና ከሱራፌል ጋር ነህ። በሰማይ ነው ያለው። ምድራዊ አስተሳሰብ ውስጥ እንዳትገባ ቆሜ እጅ ላይ ያለው የክርስቶስ ደም የምእመናንን ግንባር ሁሉ ይነካል ይሏል። የምእመናንን ግንባር ሁሉ ያ የክርስቶስ ደም አንተ አስቀድሰህ ግንባርህን ያስነክተህ ስትገባ እንዱ ቀልድ ይመስላል። ይሄ ነው ያመንከውን የምንተረጉምበት መንገድ ማለት እሱ ነው። ያመንነውን የምንተረጉምበት ስርዓቱ ማለት ነው። አመን ካልጾምን ምን እንትናል? አመን ካላስቀደስን ምን ዋጋ አለው? አመን ካልጸለይን ምን ዋጋ አለው? አመን ስርዓቱን ካልጠበቅን ምን ዋጋ አለው? ኦርቶዶክሳውያን ማመናችን ብቻ አይደለም ለመጠበቅ ያመንነውን የምንተረጉምበትን መንገድ የምንተረጉም። ለምሳሌ ስጋዬን የበላ ደመን የጠጣ የዘላለም ምን አለው? ስጋውና ደሙን የምንቀበለው ምን አድርገን? ንስሐ ከገባን በኋላ ቅዳሴ ላይ ምን ብለን አስቀድሰን ስርዓት ነው ይሄ። እናምናለን ስጋውና ደሙ የዘላለም ሕይወት አለው። እዛ ላይ ብቻ አንቆምም። ያንን የምንፈጽምበትን መንገድ ያመንነውን እንዴት መፈጸም እንዳለብን ደግሞ ማወቅ አለብን። ካልሆነ አንጠብቀውማ፣ አንጠብቀው። ለዚህ ነው 7 የአዋጅ አጽዋማት ነበሩ። 5ቱ እየጠፉ ነው። 4ቱ ወይ 5ቱ ጠፍቷል። በተለይ 2ቱ እየጠፉ የነቢያት ጾም ጠፍቷል። የሰነ ጾምም ጠፍቷል። አብዛኛው ሰው አይጾም። አይታችሁ ከሆነ ለምን መሰላችሁ? ያመነበትን እንዴት እንደምትረኩም ስለማያውቅ። ከዛ ጾም እንዴት ጾም ይነካል፣ እንዴት ጾም ይቀነሳል። በሰላማዊ ሰልፍ ጾም አስጠብቃለሁ የሚል ወጣት ነው የመጣው ሳይጾም። አንተ ሳትጾም ማን ነው የሚጠብቅልህ? ጾምን መጠበቅ አንተ ጾመ ነው በቃ። ጾም የምትጠበቀው በስብሰባ አይደለም። አሁን አንድ ጊዜ ያሉ ጾም ልቀነስ ነው ተብሎ አሉ እዚሁ አዲስ አበባ ላይ ይከራከራሉ አሉ ሰዎች። ጾም ልቀነስ ነው ወጣቶቹ እነዚህ ቤተ ክህነቶች እነዚህ ጳጳሳት እኮ አበዙት እስቲ ቀንሱት ይላሉ። አበዙት እስቲ ቀንሱት። ይሄን የሚያወሩት የት ቁጭ ብሎ መሰላችሁ? በገና ጾም ስጋ ቤት ቁጭ ብሎ አንተ ከቀኙ ላይ ቁራጥልና እስቲ ቀንሱትና እንገናኛለን። እሱ ሳይጾሙ ተቀነሰ ተጨመረ ምን ይጠቅማል እሱ? አመቱ ሙሉ ጾም ይሁን ብትሉ አዎ ይላል ሰው። ችግር የለበትም ግን አይጾም። እነዚህ ቆራውን የለመድነው ነገ ጧት ትመጣላችሁ። አዎ አይመጣም። አዎ ማለት ላይ ችግር የለበትም። አይመጣም። ታስቀድሳላችሁ ምናምን። አዎ ቅዳሴው ላይ ስታዩ የለም አይደለም። አሐዱ አብ ቅዱስ ላይ እግዚኦታ ላይም ሰው አታገኙ የለም። ለዚህ ነው ያመንነውን የምንተረጉምበት መንገድ ያስፈልጋል። ለዚህ ነው የምንጠብቀው። አያችሁ ቅዳሴውን እንዳይናችን ብለን መጠበቅ የምንችለው ክርስቲያኖች ያመንነውን የምንተረጉምበትን ጾማችንን የኦርቶዶክስ ተዋሕዶ ቤተክርስቲያን ጾም ያ የበረከት ስፍራ ያ የምንሰማራበት የሚያምንብኝ ይገባል ይወጣል፣ መሰማሪያም ያገኛል። ክርስቶስ ይገባል እኔን ያውቃል፣ ይወጣል ለምስክርነት መሰማሪያ ያገኛል። ጾም መሰማሪያችን ነው እናንተ። ጸሎት መሰማሪያችን ነው። ለምለም መስክ እኮ ነው። ለምለም መስክ ወደዛ ይሰማራል። ካወቅከው ወደዛ ለመሰማራት መጠበቅ። ይሄን የመተርጎም ጉዳይ ነው። ሌላው አራተኛው ያመንነውን እንዴት ለሌሎች ማሳወቅ እንዳለብን። አሁን አንዱ ችግራችን ይሄ ነው። በአንድ ጥቅስ የሚደነግጡ ሰዎች በስተዋል። በአንድ ጥቅስ በሆነ ነገር ለምን እኛ ኦርቶዶክሳውያን ዓለም ላይ እንደዚህ ቤተክርስቲያን እውነትም ሕይወትም ያለበት ስፍራ የለም።
ይሄንን ግን መንገድ ላይ ችግር፣ ይሄንን ማስረዳት ላይ ክፍተት ያመነው ለሌሎች ነገር ለሌሎች ለስራ ባልደረቦቻችን አይታችኋል። ታክሲ ተራኮ ጌታን ተቀበልም ብለው እኮ ጌታን አልተቀበለው እሱ እንጂ ምንም ጌታ የለም። አይደለም ጌታ ምንም የለም። ግን ቆሞ አንተን ጌታን ተቀበል ይላል። እስቲ አንድ ቃል ከኔ ጋር በሉ የምታውቁትን እናንተ የተጠመቃችሁ ክርስቶስን ለብሳችኋል። ምን የሆናችሁ? ማንን ለብሳችኋል? ያ ጌታን ተቀበል የሚለው ሰው ጥምቀት ያስፈልግም የሚለው ያልተጠመቀው ሰው አንተ የተጠመቀው ጌታን ለብሰሃል እንዴ? አካሉ ሆነሃል። ለብሰሃል ማለት እኮ እርሱ ራስ አንተ አካል ሆነለታል። እኛ እኮ የክርስቶስ አካላት ነን ምእመናን። እሱ ራሳችን ነው። ቤተ ክርስቲያን ማለት እኛ አይደለም? እኛ እኮ ነን ቤተ ክርስቲያን። እኛ ነን እኮ የመንፈስ ቅዱስ ማደሪያዎች። እኛ ነን እኮ የክርስቶስ አካላት። ስለዚህ ማንም ሰው እንዴት ጌታን ተቀበል ይላል? አንተ ነህ፣ እኛ ነን። ጌታን እግዚአብሔርን እመን፣ በክርስቶስ ቤዛነት እመን፣ በጥምቀት ተወለድ፣ በሜሮን ተቀባና የመንፈስ ቅዱስ ማደሪያ ሁን፣ ስጋውን ደሙን ብላና ጠጣና ለመንግሥተ ሰማያት ዜጋ ሁን ብለን መስበክ ያለብን እኛ ነን። ይህን ማስረዳት አለብን። ለዚህ ዝምታ አያስፈልግም። መናገር አለብህ አንተ። ይህን መመስከር፣ ለሌሎቹ ማስረዳት። ከዚህ በረት ያልሆኑ ብዙ በጎች አሉኝ አለ ክርስቶስ። እነርሱን አመጣ ዘንድ ይገባኛል። ብዙ የጠፉ በጎች አሉ። በአንድ ጥቅስ የጠፋ በግ አለ። እንዲሁ ደንብሮ የጠፋ በግ አለ። ኦርቶዶክሶች ቤተ ክርስቲያንን ስሳለው ግንብ ነው የሚያመልኩት ተብሎ ተነግሯቸው የጠፉ አሉ። ገብቶም አያውቁ፣ ዘውትር ጸሎቷን እንኳን አያውቁም እኮ። ተያይዞ ኦርቶዶክሶች ኢየሱስ ክርስቶስን አታውቁትም የሚል ሐሳብ ነው። ኢየሱስ ክርስቶስን ይሄንን ነው ለሌሎች ማስረዳት። እኛ እኮ ኢየሱስ ጌታ ነው አትሉም ይሉናል። ምን ማለት ነው? ኢየሱስ ጌታ ነው ማለት ምን ማለት ነው? እኛ እኮ በዘውትር ጸሎታችን እንድንለዋለን። አንድ ክርስቲያን የዘውትር ጸሎት ሳያደርስ ከቤቱ አይወጣም። የዘውትር ጸሎት ሳያደርስ አይተኛም። ናኩተ ከሳይል አንደበቱን አልፈታም። በስመ አብ ወልድ ሳይል አይበላም። ስብሐት ሳይል አይነሳም በልቶ። ይሄ ብቻውን በቂ ነው። አንተ ጌቶች ጌታ፣ የነገስታት ንጉሥ፣ የአማልክቶች አምላክ ነህ። የሥጋም የነፍስም ፈጣሪ አንተ ነህ። ከዚህ በላይ ምን ይፈልጋል? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብለን ነው የምንጠራው። 365 ቀን ኪዳን አለ እዚህ ቤት። 365 ቀን እናመሰግንሃለን፣ እናከብረሃለን ሳንል እኮ ወደ ስራ እንሄድ። ኢየሱስ ክርስቶስን ሳንጠራ ስሙን ለምጠሩት ጣፋጭ ነው ትላለች ክርስቲያን። ለምበሉት የሕይወት ምግብ ነው፣ ለምጠጡት የሕይወት መጠጥ ነው። ብዙዎቹ ይሄ ሲባል እኮ መጥተው አያውቁም። እነሱ በዚህም ጊዜ ጫተራ ነው የነበሩት። ቤተ ክርስቲያን ቅዱስ እግዚአብሔር ስትል የሉም። ዛሬ ለመተቸት ይሞክራል። ቤተ ክርስቲያን ኢየሱስ ክርስቶስን አንባ፣ መጠጊያ፣ መመኪያችን፣ ሀገራችን፣ መርከባችን ብላ ዘውትር ስትጠራው እነሱ ጭፈራ ቤት ነው የነበሩት። ዛሬ ከወጡ በኋላ አትሰብክም ይላሉ። የቱ ጋር ይሄ ከበሮ ክርስቶስን አይሰብክም? ይመናል። ማቆሚያችን ክርስቶስን አይሰብክም? ጉልላቱ መስቀሉ ክርስቶስን አይሰብክም? አንገታችን ላይ አሰርነው ማተብ ክርስቶስን አይሰብክም? ክርስቶስን ማይሰብክ ምን አለ በኦርቶዶክስ ቤት? ፍጡር ደግሞ ፈጣሪን መሸፈን ይችላል የሚል አዲስ ሳይንስ ነው። ሰማይና ምድር የፈጠረ አምላክ እንዴት ነው አንድ ቅዱስ የሚሸፍነው? ይገልጠዋል እንጂ አይሸፍነው። እንዲሁ ለምን መሰላችሁ? ለሌሎቹ ማስረዳት አለብን። የእኛን ቤተ ክርስቲያን ኢየሱስ ክርስቶስ ኢየሱስ ክርስቶስ ኢየሱስ ክርስቶስ በቃ መሰረቷ እሱ፣ ጉልላቷ እሱ፣ ሕይወቷ እሱ፣ ታሪኳ እሱ፣ የመሰረታት እሱ፣ የምታመልከው እሱ፣ ነገ ጠቅልሎ የሚወስደን እሱ፣ የምንወርሰው የእርሱን መንግሥት። ይህንን ለሌሎች ማስረዳት እዚህ ጋር ክፍተት አለበት። እምነቱን የሚፈትን ነገር ስመጣ እንዴት መከላከል እንዳለበት ፈተና ይመጣል። በእምነቱ ውስጥ መከላከል አለበት። አምስተኛው ይሄ ነው። ተመልከቱ።
ያመነውን ማወቅ የመጀመሪያው ነው። ከዛ በኋላ ለምን እንዳመነ ማወቅ ነው። ሶስተኛው ላይ ያመነውን እንዴት መፈጸም እንዳለበት ማወቅ ነው። አራተኛው ያመነውን እንዴት ለሌሎች ማሳወቅ እንዳለበት። አምስተኛ እምነቱን የሚፈትኑ ጉዳዮች እሾች ይፈጠራል። በየጊዜው እምነታችንን የተመለከቱ ጉዳዮች ይመጣሉ። በውስጥም በውጭም በዓለሙ ሙሉ የሚመጣውን ፈተና እንዴት ነው መመከት ያለብን? አያችሁ፣ ፈተናን እንዴት ነው ክርስቲያን ማለፍ ያለበት? ሃይማኖቱን የተመለከተ ያመነውን ሕይወቱን በተመለከተ ፈተና አለ። ያን ፈተና እንዴት ማለፍ አለበት? እንዴት ነው የምናልፈው? ኦርቶዶክሳውያን መቼም በሃይማኖት ስትኖሩ ራሳችሁን መርምሩ። በዓለም ሳለባችሁ መከራ አለባችሁ። ራስን እየመረመር መከራውን ማለፍ ያስፈልጋል። መጀመሪያ ራሳችንን እንመረምራለን። ከዛሳ መከራው ከውጭ ብቻ እንዳትጠብቅ፣ ከውስጥ መርከቧን የሚያውኩ ነፋሳት ውስጥም አሉ። ክርስቲያኖች ውስጥ አሉ። ያንን ነው አንዳንድ ጊዜ ከውጭ ብቻ ስንጠብቅ የውስጡ እንዳይበላል፣ ውስጥ ያለው ይዞን እንዳይጠፋ። ፈተናው ሁል ጊዜ ከውጭም ከውስጥም ፈተና አለባት ክርስቲያን አለባት። ይሄንን አምነን ነው መቀበል ያለብን። ግን እንዴት እንለፈው? የሆነ ዘመን ስመጣ የሆነ አጀንዳ ሆኖ ስመጣ ቀስ እያለ እየበረከተ ስመጣ ያመናቸው ሰዎች እየካዱ ሲሄዱ ተስፋ ያደረግናቸው ሰዎች ማተብ ስበጥሱ ቆባቸውን ስንጠብቅ ቆባቸውን ስጥሉ ያኔ እንዴት ነው ማለፍ ያለብን? ደንግጠን በርግገን ሳይሆን እንዴት አለፉ? ሰማዕትነት ስመጣ ዘመነ ሰማዕታት እንዴት አለፉ? የምንፍቅና ነፋስ ሲበዛ እንዴት ነው እነ አርዮስን እነ ሰባልዮስን እነ ንስጥሮስን አባቶቻችን የሀገር ውስጡን የነበሩ ሜዳን ጉባኤ ሌሎቹንም እያነሳን እንዴት አለፉት? ያን ዘመን የውስጡን ምንፍቅና እንዴት አሸነፉት? ቅባት ጸጋ ስበረታ ታድሶ ስመጣ አባቶቻችን እንዴት አረጉ? አሁን ታድሶ የትላንት ሐሳብ የሚመስለው ሰው አለ። ኢትዮጵያ ውስጥ 90 ዓመት አስቆጥሯል። ኢትዮጵያ ውስጥ እዚች ሀገር ግብጽ ለሁለት ተከፍለው ሄደዋል። የግብጽ ኦርቶዶክሶች ዛሬ ለሁለት ተከፍለው አንዱ ሙሉ ፕሮቴስታንት ሆኗል። አንዶቹ ጥቂቶቹ የቅዱስ ቶማስን መንበር ይዞ የጸኑ ጥቂቶቹ ደግሞ ተርፈዋል። ግብጽን አንገጣግጦ ነብጾ ቅዱስ አቡነ ሽኖዳ እና አቢብ ጊዮርጊስ ታግለው አልፈውታል። እኛ ሀገር 90 ዓመቱ ነው። አሁንም ኃይሉን እያጠናከረ በየዘመናቱ ከውስጥ ሰው እያስነሳ እየታገለ ምዕመናንን ከቤተ ክርስቲያን ለማስወጣት አሁንም ትግሉ አለ። ይህንን ግን እንዴት እናልፈዋለን? እነዚህን 5 ነገሮችን ማወቅ ያስፈልጋል። ሕክመተ እምነት ሃይማኖታችንን ለምንድን ነው የምንጠብቀው? እነዚህን 5ቱን ለምንድን ነው የምንጠብቀው? አንደኛውና የመጀመሪያው መጽሐፍ ቅዱስ ስለሚያዘንና ኃላፊነታችንን መወጣት ስላለብን እምነት ይጠበቃል። ቅዱስ ጴጥሮስ እንዲህ ነው ብለው አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ በእናንተ ስላለ ተስፋ ምክንያት ለምጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ፣ ነገር ግን በየዋህነትና በፍርሃት ይሁን። በእናንተ ላለው ተስፋ ነው ብለው ተመልከቱ። በእናንተ ላለው ተስፋ በእኛ ምን ተስፋ አለ? ቅድም ብለናል። የሰጠን ተስፋ የዘላለም ሕይወት ነው። ይህንን አጥተው መንገድ ጠፍቶባቸው የምንከራተቱ ካሉ ለምጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ። እናት ለልጆቿ መልስ ለመስጠት፣ ጓደኛ ለጓደኛው መልስ ለመስጠት፣ የንስሐ አባት ለንስሐ ልጆቹ መልስ ለመስጠት፣ ጎረቤት ለጎረቤቱ መልስ ለመስጠት። ለምን? እምነቱን ትቶ ሳይረዳ እንዳይጠፋ መጽሐፍ ቅዱስ ስለሚያዘን ይሄ ያስፈልጋል። ሁለተኛ እውቀት ማጣትን ለማጥፋት ስለ ሃይማኖት የበለጠ ማወቅን በነገራችን በእውቀት ላይ የተመሰረተ ሃይማኖት እስቲ በሉ፣ በእውቀት ላይ የተመሰረተ እምነት ምን ማለት መሰላችሁ? ይሄ ሌላ አተረጓጎም ተረጎሙ ሰዎች ሊኖሩ ስለሚችሉ በእውቀት ላይ የተመሰረተ ማለት እግዚአብሔርን በእውቀት ማወቅ ወይም ደግሞ ይሄ ካታፋቲክና አፖፋቲክ አፕሮች ይባላል። በዚህ በቴዎሎጂ ትምህርት አንዳንዶቹ እግዚአብሔርን መርምረን እንደርስበታለን፣ በእውቀታችን እንደርስበታለን፣ በእምነት ነው እግዚአብሔርን የምናገኘው የሚለው የኦርቶዶክሱ አስተምሯል።
በእውቀት ላይ የተመሰረተ ማለት ቅድም ያነሳ ነው። የምናምነውን አውቀን ገብቶን ተረድተን ስንጾም ለምን ስናስቀድስ ለምን የምናደርገው ነገር ገብቶን ከሆነ ማንም ሰው ነፋስ ይንፈስ፣ ጎርፍ ይጉረፍ፣ ነፋሳት በየአቅጣጫው ዝናቡ ይዝነብ፣ ያን ቤት ይገፋል ግን አይጥለውም። ለምን? በአለት ላይ በእውቀት ላይ የተመሰረተ እምነት ማለት ነው። ገብቶት ነው። ስጾም ገብቶት ነው። ስጾም ገብቶት ነው። ገብቶት ምጾም ከሆነ ገና 2 ሰዓት ላይ ሩብ ጉዳይ 10 ጉዳይ 5 ደቂቃ ቀረኝ ኡፍ እያለ ይጾም ለዛ እያለ ይጾም። ገብቶት ከጾመ እስከዚህ 6 ጾምኩኝ አቅሜ ይሄ ነው ይላል። በቃ ከዚህ የሚገኘውን በረከት ያውቃል። የኛ ሰው አይታችኋል። ጾሙ እንኳን ለመግባት ሲዘጋጅ መምሩ አቤት ጾም መቼ ይገባል? የዛሬ ሳምንት ወይ አልቋል ቀም ይላል። የምጠይቀው እኮ ቶሎ ቶሎ ለመብላት እንጂ ለመጾም አይደለም። አልቋል ቀም ይላል። ገብቶት ከሆነሳ እኛ እኮ ስገባ እንኳን አደረሰ እንባባል። ልክ ስፈታ እንኳን ጾመ ልጓሙን ፈታለሁ ወይ እንኳን ነፃ ወጣ ልጓም እንዲህ ነው የምንለው። አየህ ገብቶን ከሆነ ግን ጥሩ ነው። በእውቀት ላይ የተመሰረተ ማለት ይሄ ስገባ በረከቱን ታያለህ። ከዛ የሚገኘውን በረከት እያሰብክ ነው። ለዚህ ነው እውቀት ማጣት ለሃይማኖት ክደት ስለሚያመጣ እውቀት ማጣትን ለማጥፋት። ምክንያቱም በትምህርት መታጣት መናፍቃን ይበዛሉ ይላሉ። ትምህርት ስጠፋ ምንፍቅና እየበዛ ይመጣል። በቤተ ክርስቲያንና በአስተምሯ ላይ ታቅደው የሚደረጉ ትችቶችን፣ ቅስጣዎችን በብቃት ለመከላከል በነገራችን ትላንትም ዛሬ ነገም እችን ቤተ ክርስቲያን ሆን ብለው ይሄን በደንብ አስምሩበት። ሆን ብለው ፕሮግራም ይዘው ኦርቶዶክስ ተዋሕዶ እምነቷን፣ ታሪኳን፣ ትውፊቷን፣ ማንነቷን ለማጥፋት የሚሰሩ ሰዎች ቁጥራቸው እየጨመረ ይላል እንጂ እየቀነሰ ይላል። ለማሳጣት፣ ለመተቸት ትንሽ ስብሰባ ካለ እቺ ክርስቲያን ብዙዎች የሆነ ምሁር ተብሎ እኮ የሆነ ነገር ስል መጀመሪያ ጣቱን የሚቀስረው ቤተክርስቲያን ላይ የእውቀት ጥግ ቤተክርስቲያንን መጥላት መስላቸው ሰዎች አሉ። የስልጣን ጫፍ ኦርቶዶክስን መስደብ መስላቸው ሰዎች አሉ። ሆን ብለው በፕሮግራም የሚሰሩ አሉ። ለዚህ ዝም ብለህ ደንፍላት አይሰራም። ለዚህ አንተ እሱ ለሚያነሳው ሐሳብ ውሸት መሆኑ አፍርሰህ በእውነት በመጽሐፍ ቅዱስ በእውነት በታሪክ በእውነት በትውፊት መልስ መስጠት። ትችቱ ልክ እንዳልሆነ ለምሳሌ ስራ ታበዛለች ትላንት ዛሬ ኋላ ቀረነች ብሎ ሰዎች አሉ። የእነሱ ጭንቅላት ኋላ ከቀረ ቤተክርስቲያኒቷም ኋላ የቀረች መስላቸው ሰዎች አሉ። ይህንን ብቻውን ብናነሳ ረጅም ጊዜ ይወስዳል። ምን እንደምታስተምር ቤተክርስቲያን እስቲ ከእኔ ጋር በሉ። ያልሰራ አይብላ። ይሄ እኮ ቤተክርስቲያን ትምህርት ነው። ይሄን እኮ የምትል ቤተክርስቲያን ናት። ጥረህ ግረህ ብላ የምትል ቤተክርስቲያን ናት። ወጥተህ ወርደህ ለሀገር ስራ የምትል ቤተክርስቲያን ናት። አትስረቅ፣ መስረቅ ኃጢአት ነው የምትል ቤተክርስቲያን ናት። በዘር በነገድ በቋንቋ አትከፋፈሉ የምትል ቤተክርስቲያን ናት። ለመተቸት እንኳን የሞራል ልዕልና የሌላቸው ሰዎች ግን ይተቿታል። ለዚህ ደግሞ ትክክለኛ መልስ መስጠት ነው። ለዚህ ነው እውቀትን በማጣት ቤተክርስቲያን ላይ ባስተምሯል ታቅደው የሚደረጉ ትችቶችን ቅስቀሳው ቅድም አስተላለፍኩት። ታቅደው ኦርቶዶክሶች ኢየሱስን አያውቁም ይሉናል። በስመ አብ። አሁን ኢየሱስ የሚለውን ስም ለኢትዮጵያ ከኦርቶዶክስ በፊት ማን ነበረ? ሌላው እኮ ገና 100 ዓመት አልሞላውም። ታሪክም የለውም። እውነቱን እንነጋገር ከተባለ እኛ የ3000 ዘመን ታሪክ አለን በኢትዮጵያ ውስጥ። ከክርስቶስ ልደት በፊት የ1000 ዘመን ታሪክ። አክሱም ሕያው ምስክር ነው መስዋዕተ ኦሪት ለመሰዋቱ። ብርብር ማርያም ደቡብ ኢትዮጵያ ላይ ሕያው ምስክር ነው። በሰሜኑ በደቡቡ የ1000 ዘመን ታሪክ። ኢትዮጵያዊው ጃንደረባ የገንዘብ ሚኒስትር የነበረ ሰው አይደል ኢየሩሳሌም ሄዶ የመጣው የኢሳይያስን መጽሐፍ እያነበበ ክርስትናን እኮ ከተቀበልንኛ ክርስቶስ ባረገ በዓመቱ ኢየሱስ የሚለውን ስም ለኢትዮጵያ የነገረችው እኮ ቤተክርስቲያን ናት። አሁን አትሰብከውም ሲባል ያሳዝናል። በሸላቾቹ ፊት የማይናገር በግ እንዴት ያለ ነው! ስለ መተላለፋችን ደቀቀ፣ ስለ በደላችን ቆሰለ
በእርሱ ቁስል እኛ ተፈወስ። ይሄን ነበር እኮ የሚያነበው የኢሳይያስን መጽሐፍ። ኢትዮጵያዊ ጃንደረባ የመጀመሪያው አፍሪካዊ ክርስቲያን ክርስትናን ለኢትዮጵያ ይዞ መጣ። ያኔ እነ ሉተር እኮ አልተወለዱ ገና አልታሰቡ። ባኮስ ይሄን ይዞ ስመጣ እንዴ አንድ ሐዋርያ ያልገደለች ቤተክርስቲያን የኢትዮጵያ ቤተክርስቲያን ዛኒሸንት ቸርች ውስጥ ግቡና ቶማስ ህንድ ላይ ቆዳው ተገፎ ነው ለህንዶች ክርስትናን ያስተማረው። ማን ሐዋርያ ነው ኢትዮጵያ ውስጥ የሞተው? የለም። አንድም ሐዋርያ ሳትገል ክርስትናን የተቀበለች። ለዚህ ነው አንዳንድ ጊዜ ሆን ብለው ለመተቸት የምነሱ ሰዎች ስላሉ ለዚህ መልስ ለመስጠት በቤተ ክርስቲያን ላይ የተነሱ የውስጥ ጠላቶችን ለመከላከል ምዕመናን ዕቅበተ እምነት ከውስጥ ጠላቶችም ጭምር ነው። አሁን የኛ ዘመን በጣም አንዱ ከባድ የሚያደርገው ፈተናው ከውጭ ብቻ አይደለም፣ ከውስጥ ነው። ቀሚስ ለበሱ አሉ፣ ጥምጥም የጠመጠሙ አሉ፣ መስቀል ያዙ አሉ፣ ይቀድሳሉ፣ ግን የማያምኑበትን ቅዳሴ ይቀድሳሉ። መጋቢ አዲስ እሸቱ እንዲህ ይላል፣ ያመነበትን ነገር የማያምንበትን ነገር የሚናገር ሰውና የበቆሎ ቂጣ የሚበላ ሰው አንድ ነው ይላሉ። አፉ ላይ ይፈረፈርበታል አሉ። እንደዛ አፋቸው ላይ የሚፈረፈርባቸው ነገረ ማርያም ለመናገር አፋቸው ላይ የሚፈረፈርባቸው ስለ እመቤታችን ለመዘመር የሚጨነቁ ዘማሪያ ነው። ዛሬ እንዲሁ ተጨናንቀው ለምን ትጨናነቃለህ ወዳጄ? ቅዱስ ገብርኤል አብስሯታል። ክብር ምስጋና ይግባት፣ ክብር ምስጋና ይግባት። አንተ አትጨናነቅ። ምን ያጨናንቃል? እመቤታችንን ስሟን ለመጥራት እኮ መላእክት ይበቃሉ። ገብርኤል ቅድም ዘማሪው ሲዘምር ገብርኤል በሰማይ ኤልሳቤጥ በምድር በቃ ከዚህ በላይ ምን ትፈልጋለህ? ትውልድ ሁሉ ማርያምን ለማመስገን ተፈጠረ። ይሄ ኮሮታ ምራ ማርያም ትውልድ ማን ነው? የእግዚአብሔርን መንግስት ወርሶ የሚኖሩ ሰውና መላእክት። ገብርኤል አመሰገነ ማለት የመላእክት ወገኖች ሁሉ አመሰገኑ ማለት ነው። ኤልሳቤጥ አመሰገነች ማለት ቅዱሳን ሁሉ ያመሰግኗታል ማለት ነው። አሁንም ክብር ምስጋና ይግባት እመቤታችን፣ ክብር ምስጋና ይግባት። ስለዚህ ምንም መጨናነቅ ስለዚህ ለእነሱ መልስ ለመስጠት ለውስጥም ጭምር መልስ ለመስጠት ክርስቲያን። ለዚህ ነው ዕቅበተ እምነት ከውስጥ ጠላቶች ለመከራከር ሰዎችን ከክደት ጠብቀን ወደ ድህነት መንገድ ለመምራት በተለይ በዘመናዊ ትምህርት ቤቶች ውስጥ በዚህ ዘመን ባለፈውም ትምህርት ላይ አንስተናል። ዘመናዊነቱ፣ ድህረ ዘመናዊነቱ፣ ይሄ ሰኩላሪዝሙ የመሳሰሉት ወጣቱን ይዞ የሚጠፋ ርዕዮተ ዓለም አለ። ሳያውቁ ጠፍተው የምታገኟቸው ልጆች አሉ። ሳያውቁ ኤርፎን አድርገው ቅዳሴ የሚያስቀድሱ ወጣቶች አሉ። ዞር ስትሉት ኤርፎን ያለው የለም። ቅዳሴው አሉ ላይ ይሁን ምናምን ላይ የለም። እሱ ሌላ ላይ ማለት ወይ ኳስ እየሰማ ነው ወይ ነገር እየሰማ። ይሄን እንዳይጠፉ መልሰው ወደ ክርስቲያን ርዕዮተ ዓለሙ ከባድ ስለሆነ እነዚህን ለመጠበቅ ነው የዕቅበተ እምነት። ግቡ አንድና ሁለት ግቦች አሉት። የመጀመሪያው ኦርቶዶክስ ተዋሕዶ ሃይማኖት ብቸኛ ሃይማኖት እንደሆነች ማረጋገጥ። የዕቅበተ እምነት ይሄ ነው። ከኦርቶዶክስ ውጪ እውነተኛ ሃይማኖት የለም ዓለም ላይ። ይሄን ማረጋገጥ ይሄ በፉከራ አይደለም። በእምነት ጥበቃ ውስጥ ቅድም ያለው ዕውቀት ላይ የተመሰረተ እምነት ሲሆን ከኦርቶዶክስ ተዋሕዶ ውጪ ሌላ ሃይማኖት ውሸት ነው። አበቃ። ሌላው ልክ አይደለም። በነገራችን ወደ መንግስተ ሰማያት የሚወስደው መንገድ ስንት ነው? ተናገሩ። ስንት ነው? አንድ። እኛ ምናምነው ያ መንገድ ኦርቶዶክስ ተዋሕዶ ይባላል። ግቡ ነው እምነትን መጠበቅ። እችን መንገድ ከዚህ ወጣ ያላችሁ ገባ በሉ። ከዚህ የራቃችሁ ነው በፍቅር በመስደብ አይደለም፣ በመጥላት አይደለም። ሌላው መንገድ አያደርስም። ሌላው መንገድ የዘላለም ሕይወት የለውም። ሌላው መንገድ የነፍስ ረፍት የለውም። ይሄኛው ነው የነፍስ ረፍት። በመንገድ ላይ ቁሙ፣ የቀደመችዋን መንገድ ጠይቁ፣ መልካሚቷን መንገድ ይወቁ፣ በእርሷ ላይ ተጓዙ፣ ለነፍሳችሁ ረፍት ታገኛላችሁ። የነፍስ ረፍት የምትሰጥ መንገድ ይህች ናት። ኢሳይያስ ተመልከቱ፣ ኤርምያስ 6:16 ላይ የቀደመው መንገድ ቅዱስ ጳውሎስ የፊት እምነታችሁን የቀደመው መንገድ አዳም በገነት እያለ የነበረበት መንገድ፣ የቀደመው መንገድ በሕገ ልቡና የነበረች መንገድ፣ የቀደመው መንገድ በሕገ ኦሪት የነበረች መንገድ፣ የቀደመው መንገድ ክርስቶስ መጥቶ ያረጋገጣት መንገድ፣ የቀደመው መንገድ አሁን ያለንበት መንገድ። በእርሷ ላይ ተጓዙ ለነፍሳችሁ ረፍት። አንድም ቀን ኦርቶዶክስ ለስጋችሁ ረፍት ታገኛላችሁ ብላ አስተምራ አታውቅም። ይደርሃል ወንድሜ፣ ሎተሪ ይወጣልሃል፣ ቡክ አካውንትን አምጣ ይጸለይልሃል ብላ አታውቅም። ውሸት ነው። የለም
ቡክ አካውንት ላይ 300 ዓመት ብትጸልይ 10 ብር ካለው 11 ብር አይሆንም። ኦርቶዶክስ እንደዛ ብላ አታስተምርህ። የምታስተምርህ በብዙ መከራ በብዙ ስቃይ አለወነ ንባ ለመንግስት እግዚአብሔር፣ በብዙ መከራ በብዙ ስቃይ ወደ እግዚአብሔር መንግስት እንገባለን ብላ ነው የምታስተምርህ። እየተገረፍክም ቢሆን እያመለከው ወደ እግዚአብሔር መንግስት ትገባለህ። በብዙ መከራ ውስጥ አልፈህ መንግስቱን ትወርሳለህ። ይሄን ነው የምታስተምረው ኦርቶዶክስ። ይሄን ነው የምትነግርህ። ለዘላለም ህይወት ለመብቃት በዚህ መንገድ ላይ መሄድ አለብህ ነው የምትለው። አያችሁ፣ ለዚህ ነው ኦርቶዶክስ ተዋህዶ እውነተኛ ሃይማኖት መሆኗን ማረጋገጥ ዕቅበተ እምነት ይሄ። ሁለተኛ በክርስትና ላይ የሚነሱ ጥያቄዎችን መመለስ። ቅድም ሌሎች እምነቶች ስህተት መሆናቸውን ደግሞ ማሳየት። ሌሎች እምነቶች ስህተት መሆናቸውን ደግሞ ማሳየት። ኦርቶዶክስ ልክ ነው። ኦርቶዶክስ ልክ ነው። ኦርቶዶክስ ልክ ነው ብቻ አይደለም፣ ሌሎቹሳ ስህተታቸው ምንድን ነው? ይሄን ማሳየት። ዕቅበተ እምነት ማለት እሱ ሌሎቹ ስህተት መሆናቸውን ማሳየት ያስፈልጋል። ማሳየት ያስፈልጋል። ለዚህ ነው የመጀመሪያ እምነታችንን እስከ መጨረሻ አጥብቀን ብንይዝ የክርስቶስ ተካፋዮች እንሆናለን። ክርስቲያኖች እምነታችንን የምንጠብቅበትን ዓላማ ካወቅን እምነታችንን ጠብቀን እስከ መጨረሻው ጸንተን ለመኖር የሚያግደን ነገር የለም ነው። እምነታችንን ጠብቀን እስከ መጨረሻው እንድንኖር አምላካችን እግዚአብሔር ይርዳን። ያስተማረን እግዚአብሔር ክብር ምስጋና ይግባው። ይቆየን። ወስብሐት ለእግዚአብሔር።